በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጤና፣ ፍቅርና አንድነት በያላችሁበት ይሆንላችሁ እያልኩ መልካሙን ሁሉ እየተመኘው የእግዚአብሔር ልጆች የክርስቶስ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? ልዑል አምላካችን እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። ዛሬ እንደ አምላካችንና እንደ አባታችን ፈቃድ በዚህ በኒቆዲሞስ ሳምንት ውስጥ ከኒቆዲሞስ መልእክቴ ጋራ ለሕማማቱ መዳረሻ የሚሆን አንድ ፕሮግራም ማቅረብ ፈለኩ። እንግዲህ አንዳንድ ጊዜ አምልጧቸው ይሁን እንደው ቀንጣ ለማለት ፈልገው ይሁን ወይ ደግሞ ምን ለማለት እንደፈለጉ በምን ሀሳብ ውስጥ ገብተው እንደሆነ አይታወቅም። የማይገባ ነገር እያወቁ እንዳላወቁ አድርገው የሚናገሩን ሰዎች እየተመለከትን ነው። እነዚህ ሰዎች አሁን ያሉበት ሁኔታ ትልቅ ቦታ ነው። የሰውን ትኩረት የሳቡ አሉን የሚባሉ ናቸው። እንደውም ካሉት ጳጳሳት ሁሉ አሉን የሚያኮሩ አባት፣ የመናፍቃን መዶሻ፣ የሰይጣን ድል መንሻ አባት እየተባሉ ከሚወደሱት መካከል አንዱና ዋናው ናቸው። ዛሬ ስማቸውን ይዤ ወደ እናንተ የመጣሁት ከማውቃቸው ጳጳሳት ሁሉ እንግዲህ አብረውኝ የቆዩት ብፁዕ አቡነ አብርሃም ናቸው። ብፁዕ አቡነ አብርሃም ማለት እኒህ ናቸው። እኒህ ሰው በጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው 4 ዓመት አገልግለዋል። አሁንም ቢሆን በባህር ዳር ሀገረ ስብከት የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ ሆነው እያገለገሉ ነው ያሉ። እኒህ ሰውዬ ጋራ በቆሎ ትምህርት ቤት አብረን ቆይተናል። በጣም የሚገርሙ ፕሮግራሞችንም አብረን አሳልፈናል። ደካማ የሚባሉትንም ጠንካራ የሚባሉትንም አውቃቸዋለሁ። ብፁዕ አቡነ አብርሃምን ያላግባብ የውሸት የሐሰት ስም ሲለጠፍባቸው እቃወማለሁ። አቡነ አብርሃም እውነት ለመናገር ጫት ቃሚ አይደሉም። እንደዚህ አይነት ወሬ የሚያወሩ ሰዎች ዝም ብለው በድፍረት መቼም ፈልገው አያገኙንም፣ እኛን ለመክሰስ ፍርድ ቤት አይሄዱም ከሚል መንፈስ ይሁን በምን መንፈስ እንደሆነ አላውቅም፣ ወይም የህዝብ ትኩረት ለመሳብ ፈልገው ይሁን በጣም የወረደ ንግግር የሚናገሩ ሰዎች ሰምቻለሁ። ግን እንደዛ አይደሉም። በእርግጠኝነት እውነቱን ተነጋግረን ተተቻችተን ተወቃቅሰን መማማር መተራረም ነው እንጂ ያለብን እንደዚህ አይነት ነገር በፍጹም የለባቸውም። አላውቅም። እሳቸው እንግዲህ አብሮ አደግ ጓደኛዬ ናቸው። ከልጅነታቸው የመነኮሱ። ሌላው ከእሳቸው ቀደም ብዬ የማውቃቸው ሌላ ሰው ግን ብፁዕ አቡነ በርናባስ ናቸው። አቡነ በርናባስ ገና ሳይመነኩሱ ደርግ ጎንደር ላይ ቀይ ሽብር በነመላኩ ተፈራ አማካኝነት የጎንደርን ወጣት እያረደው እየረሸነው በነበረበት ጊዜ ያኔ እሳቸው ዲያቆን ነበሩ። የጎንደር ሃይማኖት አበው አስተማሪ ነበሩ። ጥሩ ሰባኪ ነበሩ። ያው ህይወታቸውን ለማትረፍ ወደ ጣና ቂርቆስ ገዳም መጡ። ያኔ እኔ ውዳሴ ማርያም ገና የመጀመሪያውን ደረጃ ትምህርት እየተማርኩ ነበር ከጓደኞቼ ጋር። ከዚያ ገዳም መጡ። ያኔ ነው የምንተዋወቀው። ያ እንግዲህ ማለት 72 ወይም 71 ዓመተ ምህረት ነው። 71 ዓመተ ምህረት ወይ 72 ዓመተ ምህረት ነው የተዋወቀ ነው። ከዚያን ጊዜ ጀምሮ አባ ወልደ ትንሣኤ ነው የሚባሉት። ወልደ ትንሣኤ ያው ማለት አልመነኮሱም። ወልደ ትንሣኤ ነው። ሲመነኩሱ አባ ወልደ ትንሣኤ ተባሉ። ከጳጳስ ሲሆኑ ደግሞ ብፁዕ አቡነ በርናባስ ተባሉ እና አብሮ አደግን። በእድሜ ይበልጡኛል።
እስቲ ከኒ ሰውዬ ጋራ ዛሬ ጉዳይ አለኝ። ከብፁዕ አቡነ በርናባስ ጋራ ዛሬ ጉዳይ አለኝ። አደንቃቸዋለሁ፣ ወዳቸዋለሁ፣ አከብራቸዋለሁ። ጠንካራ የማያወላውሉ ደፋር ሞጋች ናቸው። ደግሞ የህዝብን ልብ በማለስለስ ቀስ አድርጎ በዘዴ በማስረዳት ነው ህዝብን ማሳደግ የሚፈልጉት እንጂ እንደወረደ አናቱን መትተው ግርግርና ወከት መፍጠርም የሚፈልጉ ሰው አይደሉም። ጥበበኛና ዘዴኛ ሰው ናቸው። በተረፈ እኛ የምንለውን የሚሉ እኛ የምንሰብከውን የሚሰብኩ ሰው ናቸው። ግን አንዳንድ ጊዜ የሚያሳዝን ነገር፣ የሚያስቀይም እኛን የሚያስቆጣ ነገር ይናገራሉ። ቢተውት ቢቀርባቸው ያንን ባይናገሩት። ምክንያቱም እውነት ቢሆን እውነታቸው ነው ብለን እናልፈዋለን። ውሸት ከሆነ ግን ለምን እንዲህ አሉ ብዬ እኔ ፊት ለፊት እወጣለሁ፣ እጋፈጣለሁ። እስቲ የተናገሩትን ሰምተን እንመለስ። ሀገራችን ያለው የዲቁና አሰጣጡ ይሁን ምን ይሁን አላውቅም። በኮሙኒስቱ ጊዜ ካድሬ የተባለ በሙሉ ዲያቆን ነበርኩ ነው የሚል። ዲያቆን ነበርኩ ነው። አጭበርባሪ ነጋዴውን ስታየው ዲያቆን ነበርኩ ይላል። ፕሮቴስታንት ጴንጤ የነበረው ዲያቆን ነበርኩ ይላል። አሁንማ ቄስ ነበርኩ መርጌታ ነበርኩ የሚሉት ተፈጥረዋል። ያ ምንድን ነው? ሌላ ክርስቶስ ተገኝቶ ሳይሆን የራሳቸውን በራሳቸው ሳሉ አያውቁም ነበር ማለት ነው። ቢያውቁ ኖሮ ኢየሱስ ከሱ በቀር መዳን በሌላ በማንም የለም የምትል ቤተክርስቲያን ናት። የኃጢአት ስርየት ከሱ ደም ውጪ በሌላ የለም የምትል ቤተክርስቲያን ናት። ይሄን አስቶ ምን ያስሄዳል? ቅዱሳኑን ማክበር ነውር አይደል? ስለዚህ ዛሬ መርጌታ ነበርኩ ቄስ ነበርኩ የሚሉም ተፈጥረዋል። ስለዚህ አሁን ባጭሩ በዲቁና በኩል ስናየው በጣም ኃላፊነቱ የተዘነጋ ይመስላል። ጎበዞች ያሉትን ያህል ጠንካሮች ያሉትን ያህል በጣም ደግሞ ተቀብለው የሚሸሹ ደግሞ የሚተውት ብዙዎች አሉ። ስለዚህ ያ መቅበር ማለት ያ ነው። መክሊትን መቅበር ማለት የተሰጠንን ኃላፊነት በስራ ላይ አለማዋል ማለት ነው። ትርፍ አለማትረፍ ማለት ነው። በእግዚአብሔር ፊት ኃላፊነታችን አለመወጣት ማለት ነው። እንግዲህ እንደሳቸው አባባል እንደው ከሰፊ ንግግራቸው ከሰፊ መልእክታቸው ተቆርጦ የተገኘውን ነው የማቀርብላችሁ የሰማችሁት። በሀገራችን ያለው የዲቁናው አሰጣጡ ምን እንደሆነ አላውቅም። በኮሙኒስት ጊዜ ነጋዴው ዲያቆን ነበርኩ ይል ነበር። ካድሬውም ዲያቆን ነበርኩ ይል ነበር። አጭበርባሪ ሁሉ ዲያቆን ነበርኩ ይል ነበር። ፕሮቴስታንቱ የሄደው ሁሉ ፓስተሩ ሁሉ ዲያቆን ነበርኩ ይላል። አሁንማ አሉ ቄስ ነበርኩ መርጌታ ነበርኩ የሚሉም ተፈጥረዋል። ያኔ በደርግ ጊዜ እንደዚያ ዲያቆን ነኝ የሚሉ ነበሩ። አሁንማ ማለት እንግዲህ ወይ በዚህ በዘመነ ብልጽግና አሁን ባሉበት ዘመን በዚህ በመደመር ዘመነ መንግስት እንደሆነ አላውቅም። ከዚያ ውጭ ሌላ ሊሉ የፈለጉ አይመስለኝም። አሁንማ ካሉ አሁን ባሉበት ጊዜ ነው። ይህን ስብከት እየሰበኩ ባሉበት ጊዜ ማለት ነው። ቄስነን መርጌታንን የሚሉም ተፈጥረዋል አሉ። ቄስነን መርጌታንን የሚሉም ተፈጥረዋል፣ ግን አይደሉም፣ ውሸታቸውን ነው ለማለት ነው ወይስ ምን ለማለት ፈልገው ነው? እኔን አያውቁኝም። አባ ወልደ ትንሣኤ ብፁዕ አቡነ በርናባስ እኔን አያውቁኝም። ከጣና ቂርቆስ ገዳም 72 ዓመተ ምህረት ብዬ ልጀምር። ከ72 ዓመተ ምህረት ጀምሮ እስከ ደብረገነት መድኃኔዓለም፣ ከደብረገነት መድኃኔዓለም እስከ አዲስ አበባ፣
ከአዲስ አበባ እስከ ዝዋይ፣ ከዝዋይ እስከ አሰብ፣ ከአሰብ እስከ ጳውሎስ መንፈሳዊ ኮሌጅ፣ ከዚያ እስከ ሰሜን አዲስ አበባ ሊቀ ካህናትነት፣ ከዚያ እስከ ተዘዋዋሪ ሰባኪ ወንጌልነት፣ ከዚያ እስከ አሜሪካ ጉዞ። እኔን አያውቁኝም። አልተማርኩም። ለመርጌትነት የሚያበቃ ሙያ የለኝም። እኔ አስተማሪ አልነበርኩም። እሱና እኔ ጎጃም ደብረገነት በነበርንበት ጊዜ አስተማሪ አልነበርኩም፣ መምህር አልነበርኩም። እኔ ለቅስና አይደለም እነ ብፁዕ አቡነ አብርሃም፣ እናንተ ብፁዕ አቡነ በርናባስ፣ እነ ብፁዕ አቡነ ጴጥሮስ፣ እነ ብፁዕ አቡነ ያዕቆብ በርካታ ጓደኞቻችን እርሶና እኔ የምናውቃቸው አብረውን ሲማሩ የነበሩ እኔ በእውቀት የምበልጣቸው የመርጌትነት ሙያ የሌላቸው የመምህርነት ሙያ የሌላቸው እነሱ ጳጳስ ሲሆኑ እኔ ለጵጵስና ማዕረግ አንሳለሁ? አይበቀኝም ይሄ ሙያዬ? እንደው ለውድድርም ለድርድርም ሳይሆን በቀጥታ ና ይገባሃል ተብዬ መሾም የሚገባኝ ሰው አይደለሁ? እኔ መስፈርት አላሟለሁ? ቄስ ነን የሚሉ መርጌታ ነን የሚሉ ተፈጥረዋል። መፈጠር ምንድን ነው? በሌሉበት በማያውቁት ሙያ ነን እያሉ መጥተዋል ማለት እኮ ነው። ከዚያ ይልቅ እርስዎ በሚሰብኩት ወንጌል እንደተሰጠው ጥበብ ማለት የነበረበት እንዲህ አልነበረም። ያጣናቸው የቤተ ክርስቲያን ሰዎች አሉ። በአንድም በሌላ መንገድ እርቧቸው ይሁን ገፍተናቸው ይሁን በአንድም በሌላ መንገድ አኩርፈው ተገፍተው የሄዱብን ወንድሞች አሉ። ሊመጡ ፈቃደኞች ከሆኑ ብናነጋግራቸው፣ ብናቀርባቸው፣ ባናርቃቸው ብለው ለዚህ ፈቃደኞች የሆኑ ከአባቶችም ከእርሶ በታች ካሉ ወንድሞችም የቤተ ክርስቲያን ሊቃውንት ተነጋግረው ከኛ ጋራ በውይይት ዓላማችሁ ፍላጎታችሁ ምንድን ነው? ቤተ ክርስቲያኒቱን ማፍረስ ወይስ በእውነት ማደስ? እናድሳለን ስትሉስ በምን አይነት እድሳት ነው የምታድሷት? ምንድን ነው አስረዱን ብላችሁ ሰምታችሁን የሚያስኬድ ከሆነ አብረን እንጠመድበታለን። የማያስኬድ ከሆነ ግን በፍጹም ይሄ ኑፋቄ ነው ብላችሁ ያኔ በአዋጅ የምትለዩበት ድምፅ ይኖራችሁ ነበር። ፈልጋችሁን አግኝታችሁን ግን መቅረብ አቅቶን የሸሸን ሰዎች ልንሆን እንችላለን። ነገር ግን ይህ ባልሆነበት ሁኔታ እያወቁ እርስዎ በተለይ እርስዎ እያወቁ እንዳላወቁ ነው የሚያውቋቸው። ቀሲስ መላኩ ባወቀን እርስዎ እኮ ነው ወደ ኦርቶዶክስ የመለሱ አይደል? መላኩ ባወቀ ማለት እኮ ያበደ የለየለት እብድ። ኧረ እባክህን ተረጋጋ እያልነው ጳውሎስ መንፈሳዊ ትምህርት ቤት እንደኛ ተሐድሶ ነበረ። የእሱ ችግሩ ፕሮቴስታንት እዚህ ቦታ ኮንፈረንስ አለው ከተባለ ከዚያ ሄዶ ሃሌሉያ ማለት መጨፈር፣ ከዚህ ደግሞ ኮንፈረንስ በሚቀጥለው እንትና አለ ከተባለ ከዚያ ሄዶ ፕሮግራም ካልመራሁ ካላስተማርሁ ካልዘመርሁ ሙቼ እገኛለሁ የሚል መላኩ ባወቀ በገባበት ቸርች ሁሉ የሚጠመቅ እሱ ያልተጠመቀበት ገንዳ የለም። መላኩ ባወቀ አባል ያልሆነበት የፕሮቴስታንት ቸርች የለም። አጥፍቻለሁ፣ በድያለሁ፣ እውነቱን ነው።
እኛ ያንን አላደረግንም። የዛሬ የታድሶ ልጆች ያንን አላደረግንም። መልአኩ በዚያ ስህተቱ ነው የተወገዘ። ከቤተክርስቲያን ከትምህርት ቤት የተባረረ በዚያ ጥፋቱ ነው። አዎ መባረር ነበረበት። ግን እናንተ ተቀበላችሁት እና አቡነ ጳውሎስን ለማናደድ ይሁን ይሄኛውን ሲኖዶስ ለማብሸቅ ይሁን ብቻ ተቀበላችሁት። መቀበላችሁ ደስ ብሎኛል። ከሰይጣን መንጋጋ አተረፍነው። ጥፋተኛ ነኝ ብሎ መጣ፣ ልንቀበለው ይገባል፣ ምርጥ የቤተ ክርስቲያን ልጅ ብላችሁ ተቀበላችሁ። እርስዎ መድረክ ላይ ተናግረው ቪዲዮ አለኝ። ዛሬ መራኩ ጸረ ወንጌል ሆኖ እያገለገለ ነው። ጸረ ወንጌል እኔ ስለሱ የማይገባ ነገር ብዙ የምናገራቸው ነገሮች አሉ። እኛ ሚሊኒየም አዳራሽ ትዝተው ሳሙኤል አንድ ፕሮግራም አዘጋጅቶ ባካችሁን ተገኙልኝ ባለ ጊዜ ጥሪውን አክብረን ሄድን። እኔ እንደዚህ የማልጠብቃቸው ሰዎች እዚያ ሂደው ምናምን ብሎ ብዙ በተናገረው ነገር ላይ እኔ ቀርጬ መልእክት አዘጋጅቼ ኤዲት አድርጌ ልለቀው ስል ነው ይቆይ እስቲ ብዬ የተውኩት ያስቀመጥኩት። እኔ ቤተክርስቲያን እያገለገለ ከሆነ ያገልግል፣ እስቲ አረብሸው፣ አላስደንግጠው ብዬ ነው አስቀምጨው ያለ። ዛሬ እሱን ሰውዬ የቤተ ክርስቲያን ልጅ ነው ብለው የመለሱ ወይም ደግሞ የተቀበሉ ሰውዬ ለመሆኑ ጽጌን ምን አይተውበት ነው? ቄስ ነን የሚሉ መርጌታ ነን የሚሉ ነኝ እኮ ነኝ። ማስረጃዬን ይዤ ከፊቱ መቅረብ እችላለሁ። ያውቃሉ። ለእርሶ ማስረጃ ማሳየትም አይጠበቅብኝም። አንተን አይደለም አንተን እኮ ማለት አይደለም ካላሉ በስተቀር እውነት ለመናገር እኔ እርሶ የማይክዱት ባይሞት የሚያውቁት እኔ በእጄ ጽፌ የቁም ጽሑፍ ጽፌ አንቀጽ የቅዳሴ አንቀጽ አልሰጠሁትም እንደው ጥለውት ካልሆነ በስተቀር ስለማይጠቅሞት ጥለውት ካልሆነ በስተቀር እኔ የቅዳሴ አንቀጽ ለኔ ብዬ ያዘጋጀሁትን የቁም ጽሑፍ አመልክቼ አልሰጠሁትም። ይህ እኮ የአንድ መምህር መስፈርት ነው። አንድ መምህር ዜማ ተምሮ ራሱ ቁም ጽሑፍ ጽፎ የተማረውን በተለይ አንቀጹን አዋጁን ጽፎ አመልክቶ በራሱ እጅ ሲያጠናቀቀው እኮ ይሄ የምስክር ወረቀት ማለት እኮ ነው። የመምህርነት የመጨረሻው የመምህርነት ጥግ እኮ ነው። ብዙ መምህራን እንደኛ ሲመረቁ አጽፈው ነው የሚወጡ እንጂ ራሳቸው የመጻፍ አቅም የላቸውም። እኔ ግን እንደዛ እጽፍ ነበር። የመምህራችንን የየንታ ገብረ ማርያም ቅዳሴ አርጅቶባቸው ቅዳሴው ተገዝቶ እኔ አላመለከትኩላቸው። ብፁዕ አቡነ አብርሃምም እርሶም እርግጠኛ ነኝ ይመሰክራሉ። ብፁዕ አቡነ ቄርሎስ ሲኖዶስ ላይ እኔ ቀርቤ ሳለ ለክርክር መርጌታ ጽጌ ባለሙያ ነው፣ ቁም ጽሑፍ ይችላል፣ ምልክት ይችላል። የኔን የዲቁና የቅስና መስጫ የማመንኮሻ መጽሐፌን በሚገርም ሁኔታ በቀለም ጽፎ የሰጠኝ እርሱ ነው። ይህንን ባንገፈው ጥሩ ነው፣ ብንመክረውና ወደ ቤተክርስቲያን ቢገባ ጥሩ ነው ብለው የመሰከሩልኝ እኮ ነኝ። መርጌታንን የሚሉ ተፈጥረዋል። ለይተው ቢናገሩ ጥሩ ነው። ሌላው ደግሞ መዳን ሌላ ክርስቶስ ተፈጥሮ ሳይሆን አላዋቂነት ነው አሉ። ሌላ ክርስቶስ ተፈጥሯል እኮ በቤተ ክርስቲያን ይዙ ሌላ ክርስቶስ ተፈጥሯል። በወንጌል የተሰበከው ክርስቶስ ሳይሆን በዋልድ የተሰበከው ክርስቶስ ነው እየተሰበከ ያለው። እንዴ እያወቁት አሁን በኦርቶዶክስ ቤተክርስቲያን ትክክለኛው ሐዋርያት የሰበኩት ኢየሱስ ነው ያለው። እርሱ ኢየሱስ ነው እና ይሄን ኢየሱስን ባለማወቃችን ባለዋቂነት ነው ወደ ሌላ ቤተ እምነት የሄድ ነው ወይስ የተገፋ ነው? እንደዛ ይባላል።
አውቀነው ገብቶን ለምን እንዲሆነ ብለን ስንል አይደለም እንዴ ዱላና ድንጋይ የተመዘዘብን? መዳን በሌላ በማንም የለም የምትል ቤተ ክርስቲያን ናት። ኧረ ይተው። ብፁዕ አቡነ ገብርኤል ቤዛ ክርስቶስ ብቻ ነው ሲሉ አይደለም እንዴ? እነ ተክልዬ ቤዛ ናቸው። ድንግል ማርያም ቤዛ ናት። ድንጋዩ ቤዛ ነው፣ ጫማው ቤዛ ነው፣ ዛፉ ቅጠሉ ቤዛ ነው ተብሎ ይቅርታ ይጠይቁ ተብሎ መዓት የወረደባቸው ዓለምን የዋጀውን የክርስቶስን ደም እኮ ነው ከምናምንቴ ጋራ እኩል ተደርጎ ይቅርታ እንዲጠይቁ ማንቁርታቸውን ተይዘው መከራቸውን ያዩት እና መዳን በሌላ በማንም የለም ይባላል እንዴ? እየተዋወቅ እኔ እኮ ከቤተ ክርስቲያኒቱ ከመቅደሱ ውስጥ እኮ ነው ያለሁት እና አቡነ ማትያስ ካሉበት ከሚቆሙበት ከሚያስቀድሱበት ከዚያ ከቅድስተ ቅዱሳን ውስጥ እኮ ነው ያለሁት። እኔ ከውጭ እኮ ያለው ሰው አይደለሁም። ነውር አይደለም እንዴ? ሰንበት ቤዛችን ነሽ፣ እሁድ ቤዛችን ነሽ፣ አማልጅን ጸልይልን እየተባለ ቅድስት ማርያም ቤዛዊተ ኩሉ ዓለም እየተባለ በአንቺ ዓለም ዳነ እየተባለ መስቀል ቤዛነ እየተባለ መዳን በሌላ በማንም የለም የምትል ቤተ ክርስቲያን ይላሉ እንዴ? ነውር አይደለም እንዴ? ከአንድ ጳጳስ ይሄ ይጠበቃል? አድርሱልኝ እባካችሁ፣ መልእክቴን አድርሱልኝ። መልእክቴ ይድረስ። ከክርስቶስ ደም ውጭ የሚያድን የለም የምትል ቤተ ክርስቲያን ትቶ ምን ያስኬዳል? ከክርስቶስ ደም ውጭ እንዴት? እውነት ከክርስቶስ ደም ውጭ የሚያድን ምንም ነገር የለም ብላ ቤተክርስቲያኒቱ ታምናለች? ተቅማጥህን ከደሜ ከስቅለቴ ጋር ቆጥሬልሃለሁ፣ የኔ ደም የሚያድነውን ያህል ተቅማጥህ ዓለምን ያድናል ተብሏል። ሐሙስና እሁድ እባብ ገድሎ ይድናል አልተባለም እንዴ? ቤዛነት በእባብ እየተገኘ፣ ቤዛነት በመቃብር እየተገኘ፣ ቤዛነት በተቅማጥ እየተገኘ የገድላቱ ድርሳናቱ የየራሳቸው ቤዛነት አላቸው አይደለም? እኔ እንጃ እንደው በምን መንፈስ ያን ቀን ይሄን እንደተናገሩ እኔ ግልጽ አይደለም። ተጠራጠሩ። ምናልባት እንደው ውጊያ በስቶብዎት፣ ተቃውሞ በስቶብዎት እኒህ ሰውዬ መናፍቅ ናቸው የሚለው ውስጥ ለውስጥ እንደው ውጊያ በስቶብዎት ምናልባት እነሱን ለማሳረፍ እነሱን ለማስተንፈስ እንደው እንዲህ ልበላቸውና ትንሽ ረገብ ይበሉልኝ አይነት ነገር ነው። ስለ ጌታ ስለ ወንጌሉና ስለ ጌታ ብለው መከራ ቢቀበሉ ቢወገዙ ቢሰደዱ ምን ችግር አለ? ምንድነው ችግሩ? ምን ክብር ሊቀርብዎት ነው? ከእግዚአብሔር መንግስት የሚበልጥብዎ ነገር አለ እንዴ? ከክርስቶስ የላቀ ከወንጌሉ የበለጠ ምንም ነገር ስለሌለ ስለ ወንጌሉና ስለ ክርስቶስ ብለው የሚመጣውን መከራ ሁሉ ተቀብለው ጥለውላቸው ወንጌልን ሊሰማ የሚፈልግ ትውልድ አይሰብኩም እንዴ? ህዝብ አይዘርፉም እንዴ? ከዚያ በኋላ የ24 ሰዓት ቴሌቪዥን መች አጣሉ? እሱ እኮ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የ24 ሰዓት የቴሌቪዥን አገልግሎት አላት። ከዚያ ላይ እኮ ሰብከው አያውቁም። ምንድን ነው ያ ነገር? ምን እየተሰራበት ነው? ቲክቶክ ላይ እኮ ነው ወጥተው ብቅ ብለውችን ቡጭቅ አድርገው ተናግረው የጠፉት። እና ቤተክርስቲያኒቱ አልሞተችም፣ ቴሌቪዥኑን ይዛ አልሞተችም፣ አልተቀበረችም። እንቶ ፈንቶ አይደለም እንደሚወራበት። እና ቤተክርስቲያኒቱ የማትለውንም እንደምትል አድርገው አያድንቋት። የምናውቃትን ቤተክርስቲያን በእኛ ፊት ሊያከብሯት ሊያሞጋግሷት አይችሉም። ስለዚህ ብፁዕ አቡነ በርናባስ እኔ ብዙ ጊዜ ከእርቁ ከሁለቱ ሲኖዶስ እርቅ በኋላ ላገኘዎት ፈልጌ ነበር። መልእክት ልኬ አግኝቶት ከዚያ ሰው ጋር ተነጋገሩ ነበር። ያሉትን ሰምቻለሁ። እውነት ለመናገር እንደዚህ አይነት ለመጥማጣ አባት አልፈልግም፣ አይሆንልኝም። ለወንጌል የሞተና የጨከነ አባት ለኔ አባቴ ነው። እማከብረው እምወደው አባቴ እሱ ነው። እምሳሳለት አባቴ እሱ ነው። እና ሶናኒ የረጅም ዓመት እንደ ሶና እንደኔ የሚተዋወቅ በእድሜ የጠገበ የብዙ ዓመት ትውውቅ ያለው ሰው የለም። ያውቁኛል፣ አውቀውታለሁ። በሙያ ደረጃ በደንብ እንተዋወቃለን። ብፁዕ አቡነ አብርሃምም እኮ ያውቁኛል። ሳይደቁኑ ደቁነው ሳይቀስሱ ቀስሰው ሲሉም ሰምቻቸዋለሁ። አቡነ አብርሃም ምን ለማለት እንደፈለጉ አልገባኝም። ግን አጥርታችሁ ብትናገሩ ጥሩ ነው። ስምል ጥሩ። በቃ እናንተ መድረክ ላይ እንዲህ አይነት እንደዚህ የሚል ሰውዬ ሰምቼ ብላችሁ ስም ጠርታችሁ ተናገሩ። ጽጌ የሚባል ከቤተ ክርስቲያን የኮበለለ እንዲህ ሳይሆን እንዲህ ነኝ የሚል ብላችሁ መናገር ትችላላችሁ። በተረፈ ከኔ ጋር ሌላ ጨፍልቃችሁ ስትናገሩ ግን ያ ሰው ይቆጣል፣ ሊያዋርዳችሁ ይችላል። በብፁዕ አቡነ እንድርያስ የደረሰው ውርደት በእያንዳንዳችሁ ሊመጣ ይችላል። አቡነ እንድርያስን መረጃውን ለረጅም ዓመት ይዤው የቆየሁ እኔ ነኝ። ለመጀመሪያ ጊዜ ያወጣሁት እኔ ነኝ። አንዳንድ አጭበርባሪዎች በቲክቶክ ላይ እኔ መረጃው ከቤተ ክህነት አገኘሁት ያሉ ሰዎች አሉ። ውሸታቸውን ነው። ወንድም ኤርሚያስ ስም ጠቅሰህ የተናገርከው ሰው አለ፣ መረጃውን እኔ ነኝ ያወጣሁት ያለ ሰው አለ። ውሸት ነው፣ ውሸት ነው። እሱን ሰውዬ ብታገናኘኝ ደስ ይለኛል። በጣም ቀጣፊ፣ ቤተክርስቲያኒቱን የማያውቅ ሰው ንግግሩ ራሱ ጉልድፍድፍ ያለ እኔ ሰምቼ ቲክቶክ ላይ ራሱ ሲናገር ሰምቼዋለሁ። እኔ አቡነ እንድርያስን ከመሰረቱ ከጥንቱ የማውቃቸው እኔ ነኝ። መረጃውን ጠብቄ በአቡነ ገብርኤል ላይ ሲወጡ እኔ ደግሞ በሳቸው ላይ ወጣሁባቸው፣ ለቀቅኩት። ከዚያ በኋላ እኔ ነኝ የሚል ሰው ተፈጠረ። ይበል ግን ውሸት እንዳይሆን ጥንቃቄ የተሞላበት ታማኝ ምንጭ መሆን አለበት። ያ ሰው ማን ሰጠህ፣ ከየት አገኘው፣ ቤተ ክህነት ውስጥ ማን ሰጠህ ቢባል ማንም የሚለው የለውም። በተለይ ከኔ ጋር ቢገናኝ ነጭ ላባ ልወት ነው የሚወጣ። የሌለ ነገር ባያወራ ለምን ይዋሻሉ? ያልሆኑትን ለምን ሆን ይላሉ? እና እኔ ቤተክርስቲያኒቱን በደንብ አውቃታለሁ። ስለዚህ አንዳንድ አባቶችም በወንጌላችሁ ላይ ተጠንቀቁ፣ ወንጌላችሁን ስበኩ። በተረፈ ግን እንደው በማይገባ ነገር እኛን አትናገሩ። የተሳሳተው ትምህርት ካለ እንዲህ የሚሉ ብላችሁ ትምህርታችንን ነቅሳችሁ አውጥታችሁ ሞግቱ። ሙያ ከሌለን እንዲህ አይነት ሙያ የሌላቸው እንዲህ አይነት ሙያ አለን የሚሉ ብላችሁ ሞግቱ። ከዚያ በተረፈ ግን እኛ ሙያ ያለን ዕውቀቱ ያለን ቤተክርስቲያኒቱ ያስተማረችን ያሳደገችን የቤተክርስቲያኒቱ ልጆችን ለጵጵስና የሚያበቃ ሙያ አለኝ።
ከኔ በታች የሆኑ ሰዎች ጵጵስና ማዕረግ ደርሰዋል። እኔ ያስተማርኳቸው ጳጳሳት ሆነዋል። ስለዚህ የእነሱ መምህር እኔ ምን ያንሰኛል? ስለዚህ ወገኖቼ ይሄንን እንድትገነዘቡልኝ አባቶች ጳጳሳት ቢቻል እንደው ቤተክርስቲያኒቱን ህልውናዋን ለመጠበቅ ተሐድሶን ለማጥፋት የተሐድሶን ሐሳብ ተቀብሎ ከተሐድሶ ሰዎች ጋር መነጋገር፣ አለበለዚያ ግን ዝም ብሎ በግብዝነት እንደዚህ አይነት ንግግር ግን ጥሩ አይደለም። ቤተክርስቲያኒቱን ያዋርዳታል፣ አባቶችን ያዋርዳል እና ጥንቃቄ ያስፈልጋል ነው የምለው። እንግዲህ አመሰግናለሁ ከልብ። ያስቀይሞት ይችላል ይሄ ንግግር፣ ይቅርታ ይደረግልኝ። እኔም ስለተሰማኝ ነው፣ የማይገባ ነገር ስለተናገሩ ነው። እንግዲህ የተወደዳችሁ ኦርቶዶክሳውያንም ሆነ ወንጌል የገባችሁ የተሐድሶ ልጆች ይሄን መልእክት በቅንነት መንፈስ አዳምጡና አስተያየታችሁን ለግሱኝ። እንዲህ ነገሮች ሲመጡ እኔም ወደ ኋላ ማለልበት ሁኔታ ነው ያለ። ሙያ እንደሌለን ዝም ብለን በጥቅም ተነስተን እንደሄድን አድርጎ መናገር ጥሩ አይደለም። እንደዛ አይደለንም። እኛ እየራበን አይደል ያለን እንዴ? እየጠማን አይደል ያለን? ተቸግረን አይደል ያለን? አሁንም እኮ በችግር እነሱ የደለቡትን ያህል መችኛ ደለብን። የእነሱን ፍርፋሪ እኮ እኛ አልበላንም ገና እስካሁን ድረስ እድል አላገኘንም። ያንን የእነሱን ትራፊ ለመብላት እኮ እድል አላገኘንም። እንዴት ተደርጎ እንደው በወር 10 ሺህ አገኛለሁ እንዴ? እንደው ያም እንደው እባክህ መጌታችን ለሻይች ለምንች ለእንጀራ የሚለኝ ሰው እኮ እንደው ቆራርሶ ቢጥለኝ 10 ሺህ እኮ አላገኝም። እነሱ 300 ሺህ 400 ሺህ ቀጥታ ከአካውንት የሚገባላቸው ደሞዝ አላቸው። ሌላው አበል እንደው ሳይታሰብ፣ ዘረፈው ሳይታሰብ፣ ጉቦው ሳይታሰብ፣ ለዲቁና ሲሰጡ ቅስና ሲሰጡ የሚጠይቁት ገንዘብ ሳይታሰብ ጭራሽ አሜሪካ አገልጋዮች ዲያስፖራዎች አይደሉ እንዴ? እና እንደዚህ አይባልም፣ ጥሩ አይደለም። እንግዲህ እውነቱን ነጭነጫን እየተነጋገርን እንተራረም፣ እንማማር። እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ። ሰላም ሁኑልኝ።